በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ልጆች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም ልንጸልይ ስናስብ ልንጸልይ ስንዘጋጅና ስንጸልይ ለምን ያመናል ስንጸልይ ለምን በህመምና በተለያዩ ነገሮች እንፈተናለን በሚል ርዕስ ጧትና ማታ ጸሎት ለመጸለይ ስናስብና ስንዘጋጅ ስለሚገጥመን የጸሎት ፈተና ባጭሩ እንማማራለን። ብዙዎች በጸሎት ህይወታቸው የሚናገሩት አንዱ ነገር እኔ ጸሎት ስጸልይ ያመኛል፣ ልጸልይ ስል ያመኛል፣ ለጸሎት ስዘጋጅ ይደብተኛል ይላሉ። ጸሎት ልትጸልዩ ስትሉ ሁለት አይነት ህመም ያማችኋል። አንደኛው ሌሊት ወይም ጠዋት ለጸሎት እንደተነሳችሁ ወይ ሰውነታችሁን ወይ ራሳችሁን ያማችኋል፣ አሊያም ለጸሎት እንደተነሳችሁ ሰውነታችሁን ክብድ ይላችኋል። አንዳች ነገር የተሸከማችሁ ይመስል የሚከብዳችሁ ነገር አለ። ሌላው ለጸሎት እንደተነሳችሁ ሰውነታችሁ መላ አካላችሁ ልፍስፍስ ይላል። ሰውነታችሁ ይዝላል፣ አእምሯችሁ ይዝላል፣ አይናችሁ አልገለጥ ይላል፣ እጃችሁ አልዘረጋ፣ እግራችሁ አልቆም ይላል፣ ወገባችሁ አልረታ አልበረታ ይላል። ሁለተኛው ማታ ጸሎት አድርጋችሁ ለመተኛት ወይም የማታ ጸሎታችሁን ለመጸለይ ስታስቡ ጭንቅ ይላችኋል፣ ለመጸለይ ሞራላችሁ ይጠፋል፣ ፍላጎታችሁ ይሞታል፣ መንፈሳዊ ሞራላችሁን ታጣላችሁ። ስንት ነገር ስታደርጉ ያልደከማችሁ ለመጸለይ ስታስቡ ከፍተኛ የሆነ ድካም ይሰማችኋል። ማታ ይሁን ጠዋት ለመጸለይ ስታስቡ ድብርቱ፣ ቁርጥማቱ፣ ውጋቱ፣ ጭንቅላትና ልብ ጭንቅ ማለቱ፣ በአጠቃላይ ይህ ነው የማትሉት ህመም፣ መረበሽና መጨናነቅ ይሰማችኋል። እንዲህ አይነት ስሜቶችና ህመሞች ሲሰማችሁ ግራ አትጋቡ። ይልቁንም ጥርሳችሁን ነክሳችሁ በርትታችሁ ጸልዩ። ጠዋትና ማታ ለመጸለይ ስታስቡ ወይም ለመጸለይ ስትዘጋጁ የነገርኳችሁ እነዚህ የጸሎት ፈተናዎች የሚገጥማችሁ አንደኛ በውስጣችሁ ያደፈጡ ክፉ መናፍስት እንዳትጸልዩ ሲከለክሏችሁ የሚሰማችሁ ስሜት ነው። ሁለተኛው ጸሎት ለመጸለይ ስትዘጋጁ በውስጥ ያሉት ያደፈጡት ክፉ መናፍስት ጸሎታችሁን በመፍራት ሲጨነቁ የሚሰማችሁ ስሜት ነው። ለምሳሌ ብዙ ሰዎች ለመጸለይ ገና ሲያስቡ ጭንቅ ይላቸዋል። የሚያረጋጋው ጸሎት ያስጨንቃቸዋል። ይህም የሚሆነው አሁን እንደነገርኳችሁ በውስጥ ያሉት ያደፈጡት ክፉ መናፍስት ጸሎታችሁን ፈርተው ሲጨነቁ ነው እናንተ የምትጨነቁት፣ ወይም በውስጥ ያደፈጡት ክፉ መናፍስት ሲጨነቁ ነው እናንተ የተጨነቃችሁ የሚመስላችሁ። ስለዚህ አንድ ሰው ጠዋት ወይም ማታ ለመጸለይ ሲያስብና ሲዘጋጅ አስቀድሞ የመጨነቅ፣ የመድከም፣ የህመምና ሌሎችም ስሜቶች ሊሰሙት ይችላሉ። ይሄ የጸሎታችን አንዱ የፈተና አካል ነው። በተለይ ደግሞ በውስጣችሁ ያደፈጠ የሚስጥር መተት፣ የዕድል መተት፣ የቤተሰብ ዛር፣ አይነ ጥላ፣ ቡዳና ጋንንት ካሉ ገና ጸሎት ለመጸለይ ስታስቡ ስትዘጋጁና ጸሎት ስትጀምሩ የመረበሽ፣ የማቅለሽለሽ፣ የመዘበራረቅ፣ የልብ ምት መድከምና መፍጠን፣ ቁና ቁና መተንፈስና መድከም፣ መቁነጥነጥና አለመረጋጋት፣ ጸሎቱን ሳንጀምረው ከመቼው በጨረስኩት የማለት ስሜት፣ የራስ ምታት፣ ውጋት፣ ቁርጥማት፣ በተደጋጋሚ በሽንት መወጠር፣ ሆድ መነፋት፣ ጋዝ መውጣት፣ ማፋሸግ፣ ሆድ ባስና አልቅሱ አልቅሱ ማለት፣ እየጸለዩ ፍርሃት መሰማትና ፍርሃት ውስጥ መውደቅ፣ እላፊ መጨነቅ፣ ቆሞና ተንበርክኮ መጸለይ አለመቻልና ሌሎችም ስሜቶች ሊሰማችሁ ይችላል። እነዚህ ስሜቶች ሲሰማችሁ እነዚህን ምልክቶች ስታዩ አትረበሹ። ይልቁንም ጸሎታችሁን በክፉ መናፍስት ላይ ያለውን ኃይልና ክፉ መናፍስት ጸሎትን ምን ያህል እንደሚፈሩ ልታውቁ ይገባል። አንዳንድ የዋሆች ጠዋት ወይም ማታ ጸሎት ለመጸለይ ሲዘጋጁ የህመም፣ የጭንቀት፣ የድብርትና የመንፈሳዊ ሞራል ማጣት ስሜት ሲሰማቸው እግዚአብሔር ጸሎታቸውን እንዳልወደደላቸው፣ ጸሎት መጸለይ እንዳልተፈቀደላቸው፣ ጸሎታቸውን እንደማይቀበልላቸው በማሰብ ጸሎታቸውን ይተዋሉ። ይሄ ልክ አይደለም።
እንደውም ልታውቁት የሚገባው እውነታ ጠዋት ማታ ለመጸለይ ስትዘጋጁ የነገርኳችሁ የጸሎት ፈተናዎች የሚገጥማችሁ ከሆነ አንደኛ ጸሎታችሁ በእግዚአብሔር ዘንድ ተቀባይነት ስላለው ነው እንዳትጸልዩ የምትፈተኑት። ሁለተኛው ጸሎታችሁ በክፉ መናፍስት ላይ ኃይል ስላለው ነው እንደዚህ የምትፈተኑት። ስለዚህ ለመጸለይ ስታስቡ የትኛውን ፈተና በተለይ ከመጸለያችሁ በፊት የሚገጥማችሁ ፈተና እንዳትጸልዩ ነውና ያንን ተቋቁማችሁ በርትታችሁ ጸልዩ። ጸሎት ከመጀመራችሁ በፊትና ስትጸልዩ አንዱ የጸሎት ፈተናችሁ ህመምና በዝርዝር የነገርኳችሁ ስሜቶችና ምልክቶች ስለሆኑ ህመማችሁን ፈተናችሁን ችላችሁ መጸለይ አለባችሁ። ሌላውና ሶስተኛው ምክንያት ለመጸለይ ስናስብ ስንዘጋጅ ሰውነታችንን የሚደክመን የምንዝለው የሚደብተን ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች ስጋ ግን ደካማ ነው ባለው ቃል መሰረት ነው። ባጭሩ ጌታችን ለመጸለይ መንፈሳችሁ ተዘጋጅቷል፣ ስጋችሁ ግን ለመጸለይ ይደክማል ስላለን ለመጸለይ ስናስብ ስንዘጋጅ ሰውነታችን ይደክማል፣ ስጋችን ይዝላል። ለዚህ ነው ጌታችን መንፈስ ተዘጋጅታለች ስጋ ግን ደካማ ነው ያለው። በአብዛኞቻችን በጸሎት ህይወታችን ይሄ የጌታ ቃል ነው እየሆነ ያለው። መንፈሳችን ለመጸለይ ይፈልጋል፣ ስጋችን ግን ለመጸለይ ይደክማል፣ ይታመማል፣ ይጨነቃል፣ ይለጉማል፣ እምቢ ይላል። ስለዚህ ጸሎት ለመጸለይ የጸሎት ፈተና ስላለው ያንን ፈተና ችለን ተቋቁመን ነው መጸለይ ያለብን። ይህ ሲሆን ጸሎታችን በእግዚአብሔር ፊት ተቀባይነት ይኖረዋል፣ በክፉ መናፍስትም ላይ ኃይል ይኖራል። ወደ ማጠቃለያው ስመጣ ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 4 ቁጥር 2 ላይ በጸሎት እየነቃችሁ ለእርሱ ትጉ ብሎናል። እየነቃችሁ የምትለው ቃል ትልቅ ትርጉምና ቁም ነገር አላት። ቅዱስ ጳውሎስ በጸሎት እየነቃችሁ ያለን በጸሎት ህይወታችን የትኛውን ፈተና መከራና ትግል እንዲሁም የክፉ መናፍስት ውጊያ ቢገጥመን እነዚህን ሁሉ የክፉ መናፍስትና የስጋ ፈተናዎች እንደሆኑ አውቀን ነቅተን ተግተን መጸለይ እንዳለብን ሲነግረን ነው። ስለዚህ ቅዱስ ጳውሎስ እንዳለው በጸሎት እየነቃችሁ ተግታችሁ ጸልዩ። ይልቁንም ጸሎት ለመጸለይ ስናስብ ስንዘጋጅና ጸሎት እየጸለይን የሚሰማን ህመም፣ መንፈሳዊ ሞራል ማጣት፣ ድብርት፣ ጭንቀት፣ ዝለት፣ ተመስጦ ማጣት፣ ድካም እነዚህና ሌሎችም ፈተናዎች የጸሎታችን የፈተናዎች አንዱ አካል ስለሆኑ አውቀን ነቅተን ልንጸልይ ይገባናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ማንኛውም አይነት ነገር ሲወረወርባችሁ ማድረግ ያለባችሁ ነገር ምንድነው? ያ የሚወረወርባችሁ ነገር እየተቀበላችሁት አየት አድርጋችሁት ማስቀመጥ። ድንጋዩን እንደዛ አድርጉ ማለት አይደለም። ይሄን ድንጋይ ስትቀልበው ያ ድንጋይ ይመታል። ግን ማንኛውም ወደ እናንተ የሚመጣባችሁ መጥፎ የሆነ ኔጌቲቭ የሆነ አመለካከትና የሰዎች ስድብ ቆም ብላችሁ መርምሩት። መጥፎ ነገር ከሆነ አትቀበሉት። እናንተን የሚያርቅና የሚያርም ወደ መልካም ነገር የምትተረጉሙት ከሆነ ግን ተስተካከሉበትና ለነዛ ሰዎች መልካምነታችሁን አሳዩአቸው። ትችታቸው ወደ መልካም ነገር ቀይራችሁት ሰዎቹን ሳጠሏቸው ተጠቀሙበት። እንዲሁም የሚወረወረው ማንኛውም አይነት ድንጋይ እግራችሁ ስር ስትጥሉት ድንጋዩ እየተከመረ መጥቶ እናንተን ከፍ የሚያደርጋችሁ ነው የሚሆነው። ስለዚህ የሚወረወርን ነገር አምልጡት፣ መክቱ። ከዛ በኋላ ደግሞ ራሳችሁን ፈትሹ። የተወረወረው ምን እንደሆነ ቼክ አድርጉት። አትስማው አትየው አይባልም። እየው፣ ስማው፣ መርምረው። የማይመጥንህ ከሆነ ስቀህበት እለፈው። የሚመጥንህ ወይም ደግሞ በትክክል የሚሞግትህ ሰው አንተ ያጠፋውን ጥፋት የሚነግርህ ከሆነ ደግሞ ወይም አንቺ የምታጠፊውን ጥፋት የሚነግርሽ ከሆነ ደግሞ በዛ በተተቸሽው ማንነትሽ ወይም በተነገረህ ማንነት ውስጥ ራስህን አስተካክለው ተገኝተህ ለውጥን አሳይተህ ማለፍ ነው። ጋዜጠኛ ነበርሽ? አዎ፣ ኢትዮጵያ ቴሌቪዥን ነበር የምሰራው። አሁን እግዚአብሔር ይመስገን ለባለቤቴ ተው ግድ የለም እኔ አንድ ነገር ተደርጎብኛል አልኩት። አሁን ደውሎ እኮ አነጋገረው መንፈሱ። ምን አለው? ደህና ነው ያለው። ቻው አመት ነው አለ። እላው ላይ 12 አመት 12 አመት። ከልከሊዮስ የሚለው መጽሐፍ ስታነብስ ባለፈው አነበበች። አወቅኩት፣ ያስኩት ባለቤቷን ደወለችና ሰይጣኑን ያስኩት አለችው። የት አለ ባለቤቱ? የለም ዛሬ። የት ነው? እሱ ስራ ቦታ ነው ያለው። ደውልለት በል ተይዣለሁ በለው።
እኔ ከልከሌዎስ ተይዣለሁ ብለው ቆያ ላውድ አድርገዋ። እሺ ቀስ በላት መናጨርታ ታች ነው በሙሉ በቃት። አይዞ እሺ ሄሎ ምን እንድለው ነው? ምን ያለው እኔ ከልከሌዎስ ነኝ ተይዣለሁ። ያስቸገርኩ በለው ያስቸገርኩ ከልከሌዎስ ነኝ ተይዣለሁ። ተይዣለሁ በሳይ ነው የሚለው። ሄሎ ከልከሌዎስ ነኝ ተይዤልሃለሁ። እንኳን ደስ ያለህ አንተ፣ እንኳን ደስ ያለህ አንተ ነህ እኮ አንተ አጋለጥከኝ አይደለ? ስንት ቀን እኮ ላፋታችሁ ነበረ ከቤት ላስወጣት። ስንት ቀን ልጆቿን እየጣለች ወጣ የለ አንተ ግን ምን ላድርግ አልቻልኩም። ይኸው በቃ አይበቃውም ወይ? አጥንቀቅ በስነ ስርዓት ያዘው። በላ እኔ ነኝ እንዴ? እኔ ስንት ቀን ከቤት አባረርካት? ትወጣለች እንደገና ያመጣታል። ዝም ብላ ትወዳለች እኮ ደግሞ አወቀ ሲመላለስ እሱም አወቀ። ገባው አሁን ገባህ አይደል በለው። አሁን ገባህ አይደለ? ተመስገን። ሄሎ ተመስገን። አባ ሰላም ነው ወይ? እግዚአብሔር ይስጥልኝ አባ። ደህና ነህ? ደህና ነኝ አባዬ፣ ደህና ነኝ። ብዙ ጊዜ ተመላልሼ ነበር። እግዚአብሔር ይስጥልኝ። ያው ተይዟል ከልከሌዎስ። ጤና ይስጥዎት አባዬ። በጣም ነው እግዚአብሔር ይስጥልኝ። አመሰግናለሁ። ስንት ነው ለመኑ ከልከሌዎስ? ስንት ናቸው? ከልከሌዎስ አንድ በቂ ነው። አንድ በቂ ነው። አጋንንት ነው ሰይጣን? አጋንንት በቃ ከልከሌዎስ አጋንንት። ያው በቃ እንዴት ነበረ ባህሪዋ? ይሄ ከልከሌዎስ ምን ነበር የሚያደርገው አንተ ጋር? ጠቅላላ ብዙ ስንት ምን ቤት እኮ ጠቅላላ ልጆች አሉ። ያው ብዙ ነገር ብዙ በቃ መነጫነጭ ምናምን መጣላት ብዙ ነገር ነው የነበረው። አዎ ይሳደባል ደግሞ። አዎ ይሳደባል። ጠቅላላ ፋሚሊው። አዎ ከሁሉም ጋር ነው። በቃ ከሁሉም ጋር ደግሞ አንዳንድ ጊዜ ጥሩ ነገር እናገራለሁ ብለ ስንክል አደረገውና ሰው ሁሉ በቃ ብሎ እህቶቿ፣ እናቷ፣ ወንድሞቿ እሱ ራሱ ባላ ሁሉም በቃ ይጠሏታል፣ አይወዳትም። በቃ የተናገረ ጥሩ እሷ ደግሞ ምንም አታውቅም፣ የዋህ ናት እና የሆነ ፖዚቲቭ ነገር ነው ብላ ስትናገር እነሱ በምን እንደሚያስቡት አይገባቸውም። ግን እኔ ነኝ ግልጥ አድርጌ እንዲቆጡ አደርጋቸዋለሁ፣ አደዳለሁ። ከዛ ጦርነት ይከሰታል። እኔ ደስ ይለኛል። እርሶ እንግዲህ ይህን በተአምር እዚህ ኢንተርኔት እያየሁ ነበር አሁን የእርሶን እንትን እና በጣም ነው የሚገርመኝ። በቃ ጠቅላላ ብዙ ጊዜ ተመላልሻለሁ ከእሷ ጋር። አጋጣሚ እንትን ትወጣ ትልና እንደገና ይመለሳል ምናምን። እዛ ማለት ስላሴ መተን ብዙ ጊዜ ነበር። አሁን ተስፋ ቆርጧል መሰለኝ። ኧረ ሌሊት እንዴት እንደማሰቃያት ሌሊት ትነሳለች። አረጋታለሁ ብድግ ትላለች። እንቅ እንደዚህ የሆነ ነገር ዋጥኩኝ ምናምን ትላለች። አሁን እሱ በቃ አይደለ በመቁጠር አድርገው ያረጋታል። ብዙ አይደለም። እሱም ሰነፍ ነው። ጎበዝ አይደለም። እሱም ሰነፍ ነው አይደል? እኮ ያጋልጣል። ይኸውልህ እንደዚህ ነው። በደንብ አልመጣትም እንትን ስለምል እሰራለሁ። እግዚአብሔር ይስጥልኝ። ያው እንመጣለን። ስላሴም አባዬ በጣም እግዚአብሔር ይስጥልኝ። ቻው በለው። አንተም በል ሚስትህን ለቅቄልሃለሁ። እግዚአብሔር ይስጥልኝ አባ። እድሜውን ያርዝምልኝ። በል ተዘጋጅ። አፍላ ተዘጋጅ። ከጭንቅላቱ አውጣ። ምኗ ላይ ነው የገባው? ስገባ እዛ መቃብሩ ላይ እዚህ ላይ ግንባሩ ላይ የምታስብበት፣ የምትማርበት፣ ሁሉ ነገር የምታደርግበት። የኢትዮጵያ ቴሌቪዥን ስንት ጊዜ ሰርታለች? 4 ዓመት ትግርኛ ፕሮግራም ነበር የምትሰራው። ጎበዝ ነበረች። ጎበዝ ደግሞ ሰው ሁሉ በዛ በሰራችው ድራማ ብታይ ሲጠሯት ሲፈልጓት እንዲህ አድርጊ። አሁን አንድ ነገር ድራማ እንኳን መስራት ብትፈልግ፣ ቲያትር መስራት ብትፈልግ የለም አትሰራት። ዝግት ምንም ነገር አይፈልጉ። የምትችልም አይመስላቸው። አሁን 4 ዓመት በዜና ያስር ማሰራጫ ውስጥ የነበረች። ታዲያ እኔ ምን አገባኝ? ትስራ።
እኔ ምን አገባኝ? ለሀገሪቱ አሰራም አንተ አብረን አንተም ለሀገሪቱ አሰራም ለማ ለኢትዮጵያ። ኧረ እኔ ምን አገባኝ? ደግሞ ለኢትዮጵያ ለስራ ላስብ እንዴ? ኧረ እኔ ምን አገባኝ? ካሰባችሁ እናንተ አስቡ፣ እኔ አላስብም። ለምን እንዴ? እኔ ምን አገባኝ? እኔ እኮ የጥፋት ነኝ፣ እኔ የልማት ነኝ ወይ እኔ ነኝ እንዴ? ታውቃለህ አይደል አንተ? አገር አይደለችም ወይ አንተ? ቢያንስ ይኸው እየኖርክባት አይደል? መኖርና አገር መሆን ይለያያል። የኔ አገር አይደለችም በቃ እየኖርክባት። አሜሪካ ውጭ ሀገር የሚኖሩት ያንተ ዜጎች እነሱ የዛ ሰዎች ናቸው። ውጭ አረብ ሀገር የሚሄዱት ሰርተው ይኖራሉ። ኑራቸው እዛ ነው እንጂ አገራቸው ነው እንዴ? መኖሪያዋ መቀበሪያዋ እዚህ ነው አይደል? እሷ እኔ ግን እኖራለሁኝ፣ እንደፈለክ እኖራለሁ የትም ቦታ። መቀበሪያ እዚህ አይደለም? እኔ አይደለሁም፣ ሌላ ነው ቦታዬ። ታዲያ መቃብር ኢትዮጵያ መቃብር ላይ ምን ታደርጋለህ? ከሙታን ጋር በቃ እነሱማ ሞተዋል። ታዲያ ምን ችግር አለው? እላያቸው ላይ አለሁ። ምን ታደርጋለህ እዛ? በቃ እኔ ጠባቂ፣ የሙት ጠባቂ ታዲያ እሷ አልሞተችም እኮ ተደፍታ ማን አልቅሻላት ታዲያ? እዛ የውሸት ለቅሶ እንደሆነ እያወቅህ ለምን ገባህበት? ቦታ ነው 6 ሰዓት ቀን ላይ ፀሐይ ላይ ምን ሰራ ነበር እዛ? ምን እሷ ምን አስመጣት? ድራማው በራሱ ለህይወቷ ሌላ ተጨማሪ ጉዳት ሆነ እና ድራማ ልትሰራ ሄዳ የውሸት ለቅሶ ብታለቅስ አንተ ምን አስገባህ እኮ ነው። በቃ ገባሁና የተማረችውም ስራዋንም ሁሉም ነገር አጣች። በቃ ሁሉም ነገር አጣች እኮ። ሁሉም ነገር አጣች። ምንም ጨረስኩት። በቃ አለቀ። አንተ የተማረ ምናምን እንኳን ትመርጥም እንደው ትንሽ እንኳን አብሬ ማር የለ እንዴ? ኢኮኖሚክስ ስትማር እኮ ነው ነበርኩ። ለምን? በቃ ደግሞ ጎበዝ ናት። ተማረችና ስራ ላይ ግን የለም ትወዳደርና ሰርቻለሁኝ ብላም ስትመጣ አትጠራም። ሰርቻለሁ ብላ ስትመጣ አትጠራም። አንድ ጊዜ ነፍሰ ጡር ነበረችና ሄደች። እኔ ከሳለሁኝ ምናምን አለቻቸው። ከዛ ክሰሽ ምናምን ብለዋት ነበር። በኋላ ላይ ደግሞ ለምን አልተውም አሁን ወልዳለሁ ከ3 ወር በኋላ ብላ ተወችው። ደግሞ አልተዘጋጅሽ ምቀኛ መቼም ደግ ስራ ሰርታ አታውቅም። አዎ ታዲያ አንዳንዶቹ ይኸው ያፈዘዝክ ገንዘብ ትቀማ የለ እንዴ? እኔ አልቀማም። ሌሎቹ ይቀሙ ይሆናል። እኔ አልቀማም። ለምን እንደው አንዳንዴ ደግ አሰራ? ለምን እንደው አስመስለ እንኳን ለመኖር ማስመስላለሁኝ እኮ ግን የውሸት ነው። ወዳውን ደግሞ ወደዛኛው ይሄዳል። ሀቅ የለም። በላፍለጥ አጋንንት ከልከሌውስ አጋንንት ስታነበው ቆይ መጽሐፉን ስታነበው የቱ ጋር ነው አንተ የገረመህ? ልክ የራሷ ላይ ምንድን ነው የራሷ? እዛ መቃብር ላይ እንደምገኝ ቦታውን እንዳለ ታውቀው የለ አንተ አይደል ጻፍከው? እሱን እዛ ላይ ስታነብ አንቀጠቀጣት። በቃ አልቻለችም። በቃ ደስ አላት በጣም። እኔ አገኘሁት፣ ሰይጣኑን አገኘሁት፣ በቃ ተያዘ ምናምን አለችው። እሺ በቃ ከዛም በኋላ ልምጣ ምናምን አላት። በቃ ትምጣ አለችው። በኋላ ላይ ቶቹ እስካሁን ግን አልጨረሰችውም መጽሐፉን። እዛ ቦታ ያንተን እንትን ካነበበች በኋላ እዛ የራሷን ካገኘች በኋላ የሆነ ሰዓት ላይ ሄደችና በቃ ቶቹ አልቻለችም። ለምን አልቻልኩም ነው? አልቻለችም። በቃ እኔ እንድትችል አላደረኳትማ። በቃ አታነበው። እሱ ራሱ ትዘለዋለች፣ አታነበው። የውሸት ብታነበው ደግሞ በመሀል ላይ ወይ እንቅልፍ አስመጣታለሁ ወይ ሰው ይመጣል ትተዋለች። በቃ መጽሐፉ ልክ በምታነበቱ ጊዜ ውስጥ ያለው መንፈስ አይነት የደረሰበት ቦታ ላይ ሲደርስ የሆነ ነገር ያቆማቸዋል። ልክ የዛ ጊዜ ያ መንፈስ እና ያ ገጽታው ነው ህይወት ውስጥ ያለው ማለት ነው። እና ብዙዎቻችን ታዲያ ያው እንፈራውና እንተዋለን፣ አናነብም። ከዚህ የተነሳ ችግራችን በራሳችን እንኳን እንዳናገኘው ሚስጥሩን እንዳንረዳ ይከላከላል ማለት ነው። በልተዘጋጅ መታወቂያዋን የተቀበለችው ላይሰንሷን የተቀበለች ይዛ አይኗን ሸፍኝ መብራት ላይ መድና ፈታኙ ፈተናት ዙሪ አላትና በዛ ይዟ ዞረና አሁን ጨርሰሻል ይግድ አላት። ይግድ to go now go back to the yard አላት። ከዛ ልክ ለቴስት መጣሁና ሸፈን አረኩና ብለሽ ስጮህ ቁልፉና ሩጭ አልኳት። ከዛ ይዘው ነበር ያንተን መቁጠሪያውን መታችኝና ባረረችኝና ይዘው ሄደች። ትራኳን በቃ ተሸነፈች። በመቁጠሪያ ስትመታ ነው ያቆምከው? ለቀኳት።
አስለቀቀች። እዚህ ላይ መታችኝ እና አስለቀቀች። በምን መታችሁ? እስቲ እንዴት አድርጋ አሳየኝ እኮ አሳየኛ። አይደለም ካሳየኝ እንደዚህ አድርጋ ይዛ እንደዚህ አድርጋ መታችኝ። እንደዚህ አድርጋ በኢየሱስ ክርስቶስ እያለች መታችኝ። መታችሁ? ነቃችብህ? ብዙም ሰው አሁን ነቅቷል። እንደውም ከቤተ ክርስቲያን ሰው የበለጠ የነቃችሁት እናንተ ናችሁ። በጣም 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 ብዙ ማለት የመንፈስን ረቆ የመያዝና ስልቶችን በሚገባ ሬዲዮ አቢሲኒያን በመከታተል አዳክማችሁታል ማለት ይቻላል። አብሮ ይወለዳል፣ አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይማራል። ወደ አደጋው መንገድ ይወስዳል፣ ወደ መውደቂያው ስፍራ ይወስዳል። መንፈሱ በሚያየው ስለምታይ ያንተ የምታየውን ነገር አታገኘውም። መንፈሱ የሚያውን ብቻ ነው የምታየው። በልተዘጋጅ ፊትን ወደ ዘቱ ወጥነው ተከሰከስሽዋለ ፈጠን በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጮናት ጀብር ኢየሱስ ልልበሉ በጣም ጎበዝሽ፣ በርቻ ይዘሽ። ስትፈተኝ ግን ጋርዶሽ ነበር? አዎ ጋርዶኝ ነበር። ጋርዶኝ መብራት ላይ ቆሜ በቃ እንደዚህ ጩሂና ቁልፉን ሰተሽ ሩጭ አለኝ። ጩሂና አለሽ? ማየት አልቻልኩም መብራቱን። ከዛ መቁጠሪያውን ይዤ ነበር አውጥቼ ደበደብኩት። ከዛ ጸጥ አለ። ከዛ ለቀቀኝና ነድቼ ሄድኩኝ። አይገርምም? በጣም